ዛሬ ቡሩኬ በአዲስ ነገር መጥቷል። ኧረ ወይኔ ጉዴ! ሀይሚን አበሉኝ። የምር ሀይሚ ካልሆነች እንግዲህ እስኪ እናያለን። ሊቀጣጠል ነው ነገሩ። ይበርዳል እያልን ቡሩኬ በቃ ሊሄድበት ነው። እንደዛ በጭፍኑ ከሆነ ከባድ ነው የምር። ግን ሀይሚ ናት እስኪ የምትሉ ሰላም ሰላም፣ ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያናት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያቸው። ዛሬ ቡቡ የሀይሚ ቀብራራ በአዲስ ነገር ጠብቁ ብሏል። እንግዲህ እስኪ ሰላም ያስመሸን ከሀይሚ ውጭ ወደ ውጭ ግን ሰምተሃል ብሩኬ እና ትናንትና በጣም እየሳቀና እየፈከረ ነበር። በከባዱ መጥቼ ነው ማስቀይምሽ እያለ የስራ ሰው እንግዲህ ጉዞ ወደፊት። ለማንኛውም ግን ሀይሚን የሚያስቀይም ነገር እንድትሰራ አንፈቅድም የምር እና ሀይሚ ናት የምትሉ እስኪ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢንሻአላህ ሀይሚ ናት የምትሆነው። በጉጉት እንጠብቃለን። ሰላም ያስመሸን የሌለ ነው። ፊቷን አላሳየንም። እንግዲህ የጓጓን ብዙ እየተመኘን እያሰብን እንድንውል ነው መሰል። ብሩኬ ጥሩ አላደረክም የምር እና ከሀይሚ ውጭ ወደ ውጭ ሀይሚ ናት ብለን ነው የምናስበው። እና ደግሞ በሚዲያ ላይ የሚቀባበሉት ነገር አለ። ዳኒ ተብዬው ለሀይሚዬ ልደቷን ሊያከብር ነው እያሉ ነበር። የምር የተወዘጋገበ ነገር ሆነ። እኛ ይቀላል ይታረቃሉ እያለን በጣም ከባድ ነው። እንደዛ ከሆነ ብሩኬም ከሌላ ሴት ከመጣ ዳኒም ለሀይሚ ልደት ካከበረላት በጣም ነው የሚያስጠላው። የምር መቼም እንደማትለያዩ እያወቀን እዚህ ድረስ እንደው ስራም ቢሆን ማድሪ ብቻ ሰላም ሆኖልን። ግን ሀይሚዬ እንደ ሁለተኛ ቢጠርሽ መገኘት የለብሽም የምር እንዳታደርጊው። ሁለተኛ ዳኒ ቢጠራሽ ለልደት ብሎ የምር እንዳትገኝ ሀይሚዬ፣ ራስሽን ጠብቂ። እና ብሩኬ ያመጣን ሴት ወይ እህቱ ናት እንደ ሶሲ ተብዬዋ ማለት ነው ዝም ብሎ፣ ወይ ሀይሚ ናት። ኢንሻአላህ ሌላ አትሆንም ብለን ተስፋ እናደርጋለን። እንግዲህ እስኪ በሰላም ያስመሸን ማለት ነው። አላህ እንጠብቃለን በጉጉት። ማን ነው እንደኔ በጉጉት የሚጠብቅና የጓጓ? ትናንትና እንደዛ ብለህማ አሁን ሌላ ሴት ጋር ከመጣህ ብሩኬ የምር ይከብዳል። እኔ ራሴን የምችል ጠንካራ ነኝ፣ ለሀይሚዬም መኪና መግዛት የምችል ነኝ፣ ሀይሚዬን አትስደቡብኝ ብለህ አሁን በአዲስ ነገር በአዲስ ቪዲዮ አዲስ ሴት ጋር ከመጣህ የምር እኔ እንጃ ይከብዳል። እናንተ ለስራ ይሆናል፣ ግን አንድ ላይ ብትሰሩ ነው የሚያምርባቸው የምር። እዚህ ድረስ ሁለታችሁንም የሚያሰድብና የሚያናነቅ ባትሰሩ ጥሩ ነው ባይ ነኝ። ምንም ሆነ ምንም ሀይሚና ብሩኬ አይለያዩም። ኢንሻአላህ ኢንሻአላህ እንደ ፈጣሪ እንዳላህ ፍቃድ ማለት ነው። ሰላማችሁን ያብዛው። እንደ ብሩኬ ጠንካራ ወንዶች ያደርጋችሁ ወንዶችዬ ማለት ነው። እና ሰርቶ ሲቀየር ደስ ይላል። ሰው ሀገሩ ላይ እንደዚህ ከተሰራ ሀገር ላይም ለውጥ አለ። በአሁን ሰዓት ወጣቱ በሱስና በስደት ነው አማራጭ የሚያደርገው እንጂ እንደዚህ ሀገሬ ላይ ልስራ የሚል ከ10 አንድ ነው ማለት ነው። እና ሰላማችሁን ያብዛው። የሙሽ እየቀብራራ እንዳታደርገው ከሀይሚ ውጭ ወደ ውጭ የምር ስራም ቢሆን እኔ እንጃ። እና ልደቷን ታከብራለህ እያልን እኛ እየተጠባበቅን እንደዚህ ሌላ ሴት ጋር ከመጣ የምር ማመን ነው የሚያቅተን፣ ልብ ይሰብራል። ለማንኛውም የስራ ጸባይ ነው እንግዲህ። በርቱልን፣ ሰላማችሁን ያብዛልን። ሀይሚዬ ወይኔ እናት ሰላምሽ ይብዛ፣ በአንቺ ባለሽበት ሰላምሽ ይብዛ። ራስሽን ጠብቂ። በተለይ ዳኒ የሚባል ቦታ ጋር አትገናኝ የኔ እናት። ሰላምሽን ያብዛው ኢንሻአላህ። እስቲ በሰላም ያስመሸን ውድ ቤተሰቦች። አላህ ከክፉ ነገር ይጠብቀን። ፊ አማኒላህ። መልካም ምሽት ያድርገው። በጉጉት እንጠብቃለን።